ይዣት ፎቶ ተነስቼ ኮሜንቱ እንዳለ ካርቶኒ ነው ስፖንጅ ነው ስትሉ ነበር። ልጠይቅላችኋ እውነት ነው ወይስ ስፖንጅ ነው? አረ እውነት ነው። አዲስ አበባ ከመጣ በኋላ ጣልጣል አረከኝ። መቼ ታጣጣችሁ? ቀሚስ ደግሞ መልበስ የጀመርኩት አንተ ቀሚስ ወዳለህ ስላልከኝ። አራት ቀድጂ አርቲፊሻል ነገር ይታያል ፊትሽ ላይ ይታየኛል፣ ግን የታችኛውን አላውቅም። አረ ያው እኔ በጣም ነው ማለት የምመለከት በቃ በደንብ ነው የማየው። ሰው አንዴ ከቀረ መጀመሪያ ላይ ምናምን ብዙ ትኩረት አልሰጥም፣ ግን አሁን ላይ ምናምን ትኩረት ሰጥቼ ነው የማየው እውነት ለመናገር እና ሳይ የሆነ ነገር ጎሏል። እኔ አስተሳሰብሽ ሁሉ ነገርሽ እኔ ማለት እንደዚህ ከንግግር ያልፋል። አንዳንዴ ታውቃላችሁ ቤተሰቦች የምታይበት መንገድ፣ ነገሮችን የምትረዳበት መንገድ፣ ነገሮችን እንዴት አድርጋ ማስተካከል እንዳለባት በቃ እይታዋ ይለያል። ይበሉ ፍቅሩ ከረታኝ የወደደ ሟች ነው ይሄ መች ጠፋኝ። ሰላም ውዴኛ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ቆይታ አሪፍ ነበር። እንግዲህ ቤተሰብ አሁን ከሐዋሳ ተመልሰን አዲስ አበባ ገብተናል እና አሁን ያለነው ሸገር ነው እና በዚሁ አጋጣሚ ቤተሰቦቻችን በጣም ነው የምወዳችሁ። እኔ እንጃ በጣም ስታበረታቱን፣ ያው ካላዛር ጋር ከተዋወቅን በጣም ጥቂት ጊዜ ነው፣ ነገር ግን በጣም ደስ ብሏችሁ ያኔን የሚያሱንን ባህሪ በጣም ተመሳሰላላችሁ ምናምን እያላችሁ በጣም ስታበረታቱን ነበርና በጣም ነው የምናመሰግነው። እኛም እጅግ አድርገን እንወዳችኋለን። እኔ በጣም ነው የምወዳችሁ የኔ ውድ ቤተሰቦች፣ በጣም ነው የማመሰግነው፣ በጣም ነው የምወዳችሁ እና ቆይታ እንዴት ነበር? እንኳን አደረሳችሁ ቤተሰቦቼ። በዓል አሪፍ እንደነበረ አልጠራጠርም። ሁላችሁም ጋር አሪፍ ነው ብዬ አስባለሁኝ እና ቤተሰቦቼ እንኳን አደረሳችሁ እና ዛሬ እንግዲህ አዲስ አበባ መተናል ብያችኋለሁ እና ዛሬ አላዛርን ማግኘት ፈልጌ ነው እና የመጣሁት ደግሞ ዝም ብሎ አይደለም እና ዛሬ አላዛርን ጠርቻለሁኝ። እሱን ማግኘት ፈልጌ ነው። አዲስ አበባ ከመጣን በኋላ አልተገናኘንም ነበርና መገናኘት ፈልጌ የሆነ ነገር ይዤለት ነው የመጣሁት እና ያው እስከዛ ማለት እሱ ጠርቻለሁ፣ ደውዬለታለሁ። እስከሚመጣ ድረስ አንዳንድ ነገር እላችኋለሁ ስለሱ። አላዛር በጣም መልካም ልጅ ነው። ወይኔ መልካምነቱን በጣም ትውስ ነው። በጣም ደስ የሚል ተጫዋች ነው እና እኔ እንጃ እኔ ያለው ነገር በጣም ተመችቶኛል። በጣም ደስ የሚል ልጅ ነው። ባህሪው በጣም የተግባባ ነው። በጣም እግዚአብሔርን እኔ በጣም ቢያንስ በስርዓት ራሱ ማውራት ከጀመረን በጣም ጥቂት ቀናቶች ናቸው፣ ግን በጣም ረጅም አመት ማቆየ መሰለኝ ነው እና በቃ ብቻ በጣም ደስ ብሎኛል። ያው እኔም ካያችሁኝ በጣም ደስተኛ ነኝ። ያ ሁሉ ነገር አልፎ አሁን ላይ እንደዚህ መሆናችን በጣም በስልክ እናወራለን እና ምንና እኔ እንጃ በቃ በጣም ምርጥ ጓደኛን ያገኘሁት። እሱም ብቻም ሳይሆን ምንቴ ደግሞ ያው አዲስ ቻናል ከፍቷል እና ቤተሰቦቼ ሰብስክራይብ አድርጉት፣ አበረታቱት ወንድሜን እና በቃ እኔ እንጃ ካወኳቸው ጀምሮ በጣም ደስ የሚሉ ልጆች ናቸውና እዚህ መጀመሪያ አካባቢ ትንሽ ብቸኝነት ምናምን ይሰማኝ ነበረ። አሁን ግን ካልተገናኘን እንኳን በስልክ እናወራለን። የሆነ ነገር ስፈልግ ጠይቃቸዋለሁ ምናምን እና እኔ እንጃ በጣም ደስተኛ ነኝ እነሱን በማግኘቴ። ምክንያቱም እግዚአብሔር የሆነ ነገር ሊያደርግላችሁ ሲፈልግ ዳይሬክት እኮ አይደለም የሚያደርገው አይደለ፣ በሰው ነው የሚባረካችሁና እኔ እነሱ ለኔ በረከቶቼ ናቸው ብዬ ነው ማስበው። ቤተሰቦቼ እንዴት እንደዚህ በትንሽ ቀን ልትይቻልሽ ምናምን እና ቤተሰቦቼ እንዴት በጥቂት ቀን እንደዚህ ልትይቻልሽ ምናምን ብላችሁ የሆነ ጥያቄ ሊፈጥርባችሁ ይችላል። ግን አንዳንዴ በጥቂት ቀንም የሆነ የሰውን መልካምነት የምታውቁበት መንገድ አለና እኔ እንጃ ለኔ አላዛር በጣም መልካም ሰው ነው። በጣም ትሁት ነው። በጣም ነው የሚያከብረኝ፣ ያስብልኛል። ያ ነገሩ በቃ እኔ እንጃ እግዚአብሔርን በጣም ደስ ብሎኛል እነሱን በመታወቂ። እሱን ተውትና ማሚዬም በጣም ነው የምወዳት፣ በጣም ደስ የምትል እናት። እኔም እናት እንዳገኘው ነው የቆጠርኩት። ምክንያቱም
በቪዲዮ ብቻ አይደለም በስልክም ደውላ ያንዳንዱ ነገር ትጠይቀኛለች፣ ከጎኔ እንዳለች በብዙ ነገር ታበረታታኛለች እና ማሚዬን በጣም ነው የምወድሽ ብዬሻለሁ። እና ቤተሰብ አላዛር እስከሚመጣ ድረስ እንጠብቃለን። አልነግራችሁም፣ እናንተም ሰርፕራይዝ እንድትሆኑ ነው የምፈልገው። የሆነ ነገር አለ፣ የሆነ ነገር ይዤ ነው የመጣሁት፣ ዝም ብዬ አይደለም የመጣሁት። እና እሱ ሲመጣ ነው ያንን ነገር ማድረግ የምፈልገው። እናንተም እኩል ሰርፕራይዝ ማድረግ ስለምፈልግ ነው። እና ቤተሰብ እሱ እስከሚመጣ ድረስ አብረን እንጠብቃለን። መጣ ቤተሰቦች እንደዚህ ነው። እንዴት ነሽ? አለሽልኝ? አለሁ። እግዚአብሔር ይመስገን። እንዴ ተደብቀሽብኝ እኮ ነው። መኪና ውስጥ ገብተሽ ነው ዛሬ? እንዳታይ ፓርኪንግ ውስጥ ነው ያለሽ? እንዴት ነሽ? ደህና ነኝ። ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? አላችሁ ደህና ወይ? አንተ ቤት ነው? ምን ነው እየሰራ ነው ያለው? ለምን ለኔ ቤቴ ነው ቆንጆ። ላንተ ያንቺ ቤትስ? የኔ ቤት አለ። ቤት ያስቀምጬ ነው የወጣሁት። እንዴት ነህ? እንዴት ነሽ? አለ እግዚአብሔር ይመስገን። አምሮባል። ምን አድርጌ እንዲሁ አማረብኝ? ሰዎች እንዴ አምሮብኛል እንዴ? ወይስ የፎገረችኝ ነው እቺ ልጅ? አይደለም እንዴት ነሽ ታዲያ? ቆይታ ምን ይመስላል? ቆንጆ ነው። ዛሬ ደግሞ ምንድነው ጸጉርሽ? አማረብኝ። ቀሚስ ወዳለው አልከኝ፣ ቀሚስ ለበስኩ። ቤተሰቦች ባለፈው ባይሆን እንትን ስትሉ ነበራ ቪዲዮ ላይ የመጀመሪያ ቀን እንደዚህ ይዣት ፎቶ ተነስቼ ኮመንቱ እንዳለ ካርቶኒ ነው ስፖንጅ ነው ስትሉ ነበረ። ልጠይቅላችኋ፣ እውነት ነው ወይስ ስፖንጅ ነው? አረ እውነት ነው፣ እውነት ነው። ሚካ እንትንን ዱቄት ምናምን ተቀብታለሽ ብለው ነበር። ዱቄት ተቀብታ ብዙ ነገር ነው የተባልሱ። እታጠብላችኋለሁ የሆነ ቀን ካፊቴን ውሃ ይዤ አልመጣሁም እንጂ ዛሬ አስታጥባት ነበር። ቤተሰቦች ግን አንተ እውነት ነው ማለት አርቲፊሻል ነገር ይታያል ፊትሽ ላይ አይታየኝም፣ ግን የታችኛውን አላውቅም። አረ እኔ አርቲፊሻል አይደለም ቤተሰብ፣ አቋሚ እንደዚህ ነው። ከላይ ቀጣን እንዳለው ከታች በቃ የሴት አቋም ነው ያለው። ግን እስቲ አሳያቸው። እንዴት? እኔ አሳይኝ እስቲ። እንዴ ልሽከርከር? ያው ካሜራ ያው በቃ ተፈጥሮ ነው። እንዴ ልበል በቃ እኔ ምንም ያረኩት ነገር የለም። የምር እግዚአብሔርን በቃ የተሰጠኝ ነው። ግን ምንድነው ፊት ምናምን ቀሚስ አለብስም ነበር። ኦኬ። እና ቀሚስ አለብስም ነበር፣ ሱሪ ነው ማራጎ የነበረው እና ከዛ ሰፋፊ ነገር ስለምለብስ ማለት አያስታውቅም። እኔ ሰፋፊ ልብስ ነው የሚመቸኝ። ስለዚህ ቤተሰቦች አሁን አረጋግጣችሁ። ቀሚስ ደግሞ መልበስ የጀመርኩት አንተ ቀሚስ ወዳለሁ ስላልከኝ አራት ቀድጂ ላንተ ብዬ ነው ቀሚስ ለብሰው እናት። አይ ሴት ነኝ እኮ ቀሚስ ለብሳለሁ፣ ግን ቀሚስ እንደምትወድ ስለነገርከኝ ከዛ ቀሚሶችን የሆነ ያሉኝን ምናምን አውጥቼ ልበስ ጀመርኩ። አይ ደስ ይላል። እኔ ለምሳሌ ሴት ልጅ ቀሚስ ስትለብስ ነው የሚያምርባት አይደለም እንዴ ቤተሰቦች? ያለበለዚያ የሆነ ወንድ ነው የሚመስሉኝ ራሱ። ሱሪ ከኛ ሱሪ አርጋችሁ ቀሚስ እለብሳለሁ እኔ። ከዚህ በኋላ ቀሚስ ነው ሁሌ አይደለም አብዛኛውን ጊዜ ቀሚስ ለመልበስ ሞክራለሁ፣ ግን በአብዛኛው ሱሪ ነው ያለኝ። ያው ሱሪም ለብሳለሁ። አይ እንገዛለን፣ ችግር የለም። ቀሚሱንም እንገዛለን አይደል? እንደዛ እኮ ደስ ይላል። እና እንዴት ነህ? አዲስ አበባ ከመጣ በኋላ ጣልጣል አረክኝ። መቼ? ትናንት መተን ዛሬ ጣልጣል አከብድም። ወይኔ ጣልጣል አረክኝ። ሐዋሳ ቆይታሽ ምን ይመስል ነበር? አስታውቅም ያስታውቃል። በምንድን ነው የሚያስታውቀው? እስቲ ንገሪኝ። ይሄው አልኩ እንደዚህ ወፈርፈር ብዬ ወዝ በወዝ ሆኜ የመጣሁት። ወዝ አይታይም? ወዝ የት ነው ወዝ? እና ያው በቃ ብቻ ሐዋሳ ቆይታዬ በጣም አሪፍ ነበር። ማሚም በጣም ነው በቃ ቅድም ሳወራ ነበረ። በቃ እኔ እንጃ ሁለታችሁ ማሚንም አንተንም በደንብ እንዳውቃችሁ ነው ያደረገኝ። ምንቱንም ጓደኛህን እና በቃ ጥሩ ጊዜ ነበረኝ።
እና ጥሩ ሰው አግኝቻለሁ ብዬ እያወራሁ ነበረ። በጣም በጣም ጥሩ ሰዎች ናችሁ እና እግዚአብሔር ይሄን ነገር ይባርክላችሁ። አሜን። እና በቃ ይሄ ልጅ ያሽኮረመበኝ ነው። አይ ይሁን ችግር የለም። ለማንኛውም ግን ዛሬ ለምን የጠራሽኝ? እስቲ እኔ እናት ማለት ያው እኔ በደንብ ነው ማየ እኔን እሺ በቃ የምሬ ነው ደንብ ነው ማየና ከዛ ሳይ ያው እኔ በጣም ነው ማለት ማየ መመለከት በቃ በደንብ ነው ማየው። ሰው አንዴ ከቀረ መጀመሪያ ላይ ምናምን ብዙ ትኩረት አልሰጥም፣ ግን አሁን ላይ ምናምን ትኩረት ሰጥቼ ነው ማየ እውነት ለመናገርና ሳይ የሆነ ነገር ጎሏል። እኔ ምን ጎደለ? ፈጣሪ ከሰጠ ነገር አይደለም። ፈጣሪማ ሙሉ አድርጎ ነው የፈጠረ። ያ ሁላችንንም እግዚአብሔር ሙሉ አድርጎ ነው የፈጠረ ግን የሆነ የጎደለ ነገር እንዳለ ተሰማኝ እኔ። እሺ። እና እሱን ነገር ብሞላ ብዬ ለቤተሰብም አላሳየውም። የሆነ እቃ ይዤ መጥቻለሁና እሱን ልሰጥህ ነው። እሺ ደስ ይለኛል። አረ እዚህ ልጅ ሁለታ እየበዛብኝ ነው። ቤተሰቦች ምንድነው ከምታስጨንቁ? አጨናንኩ የሆነ ነገር ይዤ ለመጥቻለሁ እና እሱን ልሰጥ ነው የመጣሁት። ፌስታሉ ደስ አይልም ግዶና ጾታ በዛሽበት ይሉኛል፣ ግን ላንተ ስለሚገባ ነው። አረ እነት ወዳ ታረቺ ልታልቻልሽም። እሺ ምን ይመስላል ገስ? ምን የጎደለ ነገር አለ? እኔ ምን ጎደለኝ? ሁሉም እሱንማ እግዚአብሔር እኮ ሁላችንንም ውብ አድርጎ ፈጥሮናል። ግን በቃ ላይክ የሆነ የጎደለኝ የምትለው ነገር ቀለበት ሴት አታረግም፣ ወንድ ነው የሚያደርገው። ደግሞ እኔ ቀለበት እንዴት አረጋለሁ? ጓደኛዬ ነህ እንደዚህ ብዬ እንዳደርገው። ኦኬ ልፍታው ነው። ኧረ ችግር የለም እኔ እፈታዋለሁ። እንዳካፍታው ብዬ ማለት ነው። በደንብ ነው የተጠላለኩት። ቤተሰቦች ግን አሁን እቺ ልጅ ምንድነው የምላትሽ? በጣም ሁለታዋ እየበዛብኝ ነው። ማሚ ምንድነው ያደረግሽ? በጣም አድርጌ አመሰግናለሁ እናቴ። በዚሁ አጋጣሚ እውነት በጣም አድርጌ ነው የማመሰግነው እናቴ። በዚሁ አጋጣሚ እቺ ልጅ ስላስተዋወቅሽ እንዳሳብ አሁን እኮ ነው አደራ የተባልኩት ታውቂያለሽ? አደራህን ግን በስራት አልተወጣም። ትናንት እኮ ነው የመጣ ነው። አይ ነው አታቆሽሽ ግቢውን። ላይክት ወይኔ ቤተሰቦች ሮሌክስ ታያ ያብረ ነው። ወይኔ ይሳረለ። እሺ ዋው በጣም ነው የምወደው ሰዓት። እውነት ምን ነው የሚከፈተው? በግራ ነው በቀኝ ነው? በግራ ተገለበጠ ነው። ልክ ይሆናል ብዬ አስባለሁ። ልክ ነው። እናስጠብቀዋለን። አረ ከዚህ በላይ እንደዚህ ነው መሆን ያለበት። ሰፋ ብሎ ጋይስ በጣም ነው የሚያምረው በእውነት ከልብ አይታችሁታል ቤተሰቦች። በጣም ነው የሚያምረው ጋይስ ከልብ አመሰግናለሁ የኔ እናት። በእውነት በጣም ነው የማመሰግነው። አንተ ከወደድከው በቃ ሰዓት አላየሁም እጅ ላይ ሰሞኑን። ከዛ ለምን አልገዛለት ምናምን ብዬ ገዛ። እኔ አስተዋይ ቤተሰቦች ምን ላርጋት? እቺ ልጅ ምን ልስጣት? ቤተሰቦች የምር እኔ በጣም ሁለታዋ ስለበዛብኝ እናንተ የምትሉትን ነገር ልስጣት፣ የፈለጋችሁትን ማለት ነው። አንቺ የምትፈሪ ይጻፉልሽ። የምር ያን ስጦታ ስጣታለሁ። ቤተሰቦች በጣም አድርጌ ነው ማመሰግነው። ከልብ አመሰግናለሁ። አንድ ሰዓት ብቻ ነበር ያለች፣ እሷኑ መደጋገም ደብሮኝ ነበር። አሁን አንቺ ተጨማሪ ሰዓት ሰጥተሽ እኔ ሁሌ ነው የምገዛልህ። ብር ሲኖረኝ ሴቭ እያደረኩ እንገዛለን። ሰዓት ትወዳለህ ማለት ነው? ወይኔ አረጋግጣ ሰዓት ትወዳለህ?
እኔ በጣም ነው የምወደው እውነት። ፒስ እንስማማ፣ እንፈራረም የሆነ እንትን በቃ አግሪመንት ያው ቤተሰቦች። እሺ ለሷ ግን ምን እንደምሰጣት ጻፉልኝ ቤተሰቦች። እኔ ስጦታ ምን እንደሚሰጥ ራሱ ጠፍቶብኛል ራሱ። ስለዚህ ቤተሰቦች ለሷ ምን ማድረግ እንዳለብኝ እናንተ ኮሜንት ላይ ጻፉላትና እቺንም ልጅ ደግሞ አደራዬን ደግሞ በደንብ አድርጌ ሰርፕራይዝ ላድርጋት። አይመስላችሁ? ይመስለናል። ቤተሰቦችዬ ስለሁላችሁንም በጣም አድርጌ ወዳችኋለሁ። ባይ ዘ ዌይ እንግዲህ እንደሚታወቀው ለምንቴ የቻናል ከፍተንለታል ሁላችንም እና የገባችሁ ሰብስክራይብ አድርጉት። ኮሜንት ላይ ፒን አድርገነዋል። ስለዚህ ፕሊዝ 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 እዚህ ቪዲዮ ላይ 10,000 ይግባ። የገባችሁ ሰብስክራይብ አድርጉት። ቤተሰቦች አበረታቱት። ያው እንግዲህ ታውቁታላችሁ፣ ምርጥ ጓደኛዬ ነው፣ ወንድሜ ነው፣ ሁሉ ነገሬ ነው። ስለዚህ የገባችሁ ሁላችሁም ሰብስክራይብ አድርጉልን። በዚህ እናስቸግራችሁ። ያንተ ብቻ እኮ ወንድም አይደለም የኔም ወንድም ነው። ለካይ እሺ፣ አንቺም የራስሽን በያ ምንቱ ወንድሜን ማለት ነው። አበረታቱልኝ። በቃ እኔ ምን ልበላችሁ ቤተሰብ፣ በቃ እኔ በጣም ነው የተመቸኝ። የምር በጣም ምርጥ ወንድም ነው ያገኘሁትና ቤተሰቦቼ እስኪ እኔን አስደስቱኝ። እኔን የምትወዱኝ ቤተሰቦቼ እየሄዳችሁ የምንቱን ቻናል ሰብስክራይብ አድርጉት በትትና ይሄን እንጠይቃለን። እና ደግሞ ቤተሰቦች ለዚህ ልጅ ምን ማድረግ እንዳለብኝ እባካችሁን ንገሩኝ። እኔ ልቤ የፈቀደውን ነው እንጂ ሰው ያለውን ነው እንዴ? ልቤ የፈቀደውን አንቺ ልብሽ ደግሞ እንድታረግልኝ አልፈልግም። እኔ ስላረኩልህ እንድታረግልኝ አንቺ ስላረግሽልኝ ሳይሆን ማለት በቃ አስተሳሰብሽ፣ ሁሉ ነገርሽ እኔ ማለት እንደዚህ ከንግግር ያልፋል። አንዳንዴ ታውቃላችሁ ቤተሰቦች የምታይበት መንገድ፣ ነገሮችን የምትረዳበት መንገድ፣ ነገሮችን እንዴት አድርጋ ማስተካከል እንዳለባት በቃ እይታዋ ይለያል። ላይክ እንደኛ አይደለም ያይሻለሽ። የምር አሁን እንደምሳሌ እንደኔ አይደለም ያይሻለሽ። የምር በጣም ስማርት በሆነ ወይ ነው የምታየው። የምትረዳበት መንገድ፣ የምታስረዳበት መንገድ ደግሞ እጅግ በጣም ደስ ይላልና በዚሁ አጋጣሚ በጣም ስላገኘሁሽ በጣም ነው የማመሰግነው። አረ እኔም ደስ ብሎኛል። የምር በጣም ማለት በጣም ጥቂት ቀን ነዋ ከተግባባን፣ ግን ላይክ በረጅም ሰዓት ማቀ ነው የሚመስለኝና በጣም በቃ ቅልል ትላል፣ አትከብድም እና የረጅም ጊዜ ማቀ ነው እየመሰለኝ ያለውና በቃ እንጃ ደስተኛ ነኝ። ቤተሰቦች በቃ እንዲቹ ናት። በቃ ሁሌ እንደሳቀች እንደተጫወተች ነውና የምር የሳቅሽ እግዚአብሔር እንዳያስጥብሽ። እሺ ሁሌም ሳቂልኝ እንደዚህ የኔ እናት። እሺ ደግሞ በጣም አድርጌ አመሰግናለሁ። ለምን በቃ አመሰግናለሁ። ስታመሰግነኝ ታረቀኛለህ። ስለዚህ ምን ላድርግ? ስለዚህ አታመስግነኝ በቃ ዝም ብለው ኦኬ ነው። ማመስገን ጥሩ ነው። ምስጋኔ እንዴት ብዬ ያላየነውን እግዚአብሔር ማለት አጠገቤ ያለውን ሰው ስታመሰግን ነው ያላየውን ፈጣሪህን የምታመሰግነውና ከሰው ነው የሚጀምረው ብዬ ነው የማስበው። ይሄን ያልኳችሁ ቤተሰቦች ቅድም ቲንክነስ ለማንኛውም ውድና የተከበራችሁ የኛ እንቁ ቤተሰቦች ከልብ አድርጌ አመሰግናለሁ። አንቺንም አመሰግናለሁ። ውድ ቤተሰቦቻችን ያው በጥሞና ጊዜያቸውን ሰጥተው የኛን ቪዲዮ አይተው ደስ ብሏችሁ የምታበረታቱን አላችሁና በዚህ አጋጣሚ በጣም ነው የምናመሰግነው እና ቤተሰቦቻችን እጅግ አድርገን እንወዳችኋለን፣ እናመሰግናችኋለን። ለነበረን ጊዜ እጅግ አድርገን እናመሰግናለን። መልካም ቆይታ ቤተሰቦች። በዚሁ አጋጣሚ እስከዚህ ሰዓት ያያችሁን ቤተሰቦች እናንተ የኛ የስጋ ዘመድ ናችሁ። እንወዳችኋለን። ባይ